የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ባለፈው ጊዜ በውብ ዓለም ምክንያት መኩሪያና ጫን ያለው መፋጠጣቸውን ተመልክተን ነበር። ዳኛና ገላጋይ በሌለበት መስክ ፍልሚያ ይገጥሙ ይሆን? ካለመንጃ ፍቃድና ካለበቂ ልምምድ የአባቱን መኪና ይዞ በምሽት የወጣው ዮናስስ የት እግር ጥሎት ይሆን? የማገላ ጉዳይም የተወሳሰበ ይመስላል። ከዝናቡ ጋር የጀመራቸው ጸብ ከደምለውም ጋር አጣልቷቸዋል። መጨረሻቸው ምን ደርሶ ይሆን? አብረን እንከታተል። አረምዋተይ አረተይ ባክሽ እንዳትነካኝ ብያለሁ። እንዳትነካኝ። ደበደብከኝ ልጅ ደበደብከኝ። አረምዋ እንደው ሰው ይሰማል። ይስማ አገር ሁሉ ይስማ። ከይ በላይ ምን ታረገኝ? ቤቴ ድረስ አምጥተህ ማሰደብ ሳያንስ ተደርበህ ትመታኝ። ወፍጮ ላይ ተጠለቅ። ይሁና አረምዋ ሴት የላከው ነው ነገሩ። እምዋተይ እንደሱ አትበይኝ እባክሽ። እንደው አልጓችንም እንደው አለ ስም አታውጭላት እናዲ። ከይ በላይ ምን ታረገኝ? አንተም ፈርታ ያቃታትን መሳደብ በሱ ፊት ለፊት ዱላ አንስታ መምታት ያቃታትን በአንተ አረገችው። ምነው አምላኬ እስከዚህ ያቆየኝ። ልጄ ሲደበድበኝ ልታሳየኝ ነበር። እንደው እንዳታሰቃየኝ እባክሽ። አዎ እቤቴ ድረስ ሰዳቢ ሲመጣ አይዞህ ብሎ የሚደበድበኝ ልጅ ከሚያሳየኝ ምነው በቶሎ ቢያጠናቅቀኝ ነበር። እኔ የምለው ቆይ እንደተስማማችሁ ስትሳሳቁ የነበረ ደቂቃ ሳይሞላ እንዲው ጠብ ጠይቀዋ የተላከውን ምን በላት እንደተባለ ያን መደዲህን ጠይቀዋ። እሱማ እንደው ምንም አላልኩም ብሏል። አንቺ እንደው ይሄ ነው የምትይዋለሽ እኮ መልሼ ራሴን ልሳደብ? ብድር መላሽ ልጅ አለኝ ብዬ ወይኔ ባሊያ ወይ ደግሞ ወጌሻ እንደው ልጥራልሽ። አልፈልግም። ቀና ብላ ያላየኸኝ ልጅ ዛሬ ደበደብከኝ። ዛሬ ስትልኝ ከእንግዲህ ለሞት የጸልያለሁ፣ ትገላገላለህ። አረምዋ እባክሽ ኧረ ተይ እባክሽ። የጠላኝ ልጄ ከመወርወር በላይ ምን ያደርገኛል? ለምን ነው? እንዴት ናቸው አሁን? ብዙ አልተጎዳችም። እብጠቱ እየጨመረ ነው እንዴ? ምንድን ነው ያልሽው? ቆይ ትንሽ ቅቤ ነዋ። በዚህ እሽት ላደርግላቸው ነበረ። ታዲያ እንዳትጠግኝች ውቃጫ ዘርበይ። ቆይ ምን አለ እንደው በቅቤ ትንሽ አሸት ብታረግሽ? መዋ ለምን እንዲጓልልኝ የልቧ ከደረሰ በላይ ናኔ። ኧረ ተው እንደሱ አይበሉ። ኧረ ተው። ለምን አልል እልል በይ። እኔ እልል በይ። አሁን ውጭልኝ መዋ። ቆይ ሌላማ በሽታዬ ሳይጨምርልኝ ራስ ወጣልኝ። ተዋንሰደምና ራስ ወጣልኝ። እኔ እኮ ቆየ ተው በምለው እኔ እወጣለሁ። አንተን እሺ ካሉ ግን ትንሽ በዚች አሸት አድርግላቸው። አወጪ እንዴት ናቸው? አይ ይኸው አይንሽን አለኝ ብለው ሲጮሁ አልሰማሁም። እዚህ ሁሉ ጣጣ ውስጥ ስለከተትኩሽ ይቅርታ አድርጊልኝ።
እስቲ እንዳልሰማ ሆነህ ብታልፋቸው ምን ነበር? ዝናቡ ከአቅሜ በላይ ሆነውብኝ ነው እንጂ መቼ ፈልጌው። እስቲ አሁንም ቀስ በል። ከኔ አይደለም ከልጃቸው ከእንግዲህ የሚስማሙ አይመስለኝም። እንዴት ነው ግን? በጣም ተጎድተዋል። አካላቸው ላይ እንደው ሳየው ብዙ የከፋ ጉዳት ያለ አይመስለኝም። የተጎዱት በሌላ ነው። ባክተወኝ። በምንድን ነው ጉዳታቸው? ያው እየሰማህ አይደል? ለጋለሞታ ተደርበህ መታኝ እያሉ አወይ ድሮም እንዲሁ የሚጣፍጣቸው ስሜ አሁንማ ማባያውን አገኘ። አንጓቼ ወይ ከተጎዱ ምንድን ነው እዚህ ጤና ጣቢያ ወይ ወጌሻ አካባቢ ነው ሰዳቸው እንዴ? አልመሰለኝም። ትንሽ እኮ ነው ገፋት ያደርጋቸው ወፍጮ እግራቸውን ነካ ያደረገው። ኧረ እንደውም ራሳቸው ነበሩ መደባቸው ላይ ሄደው ጋደም ያሉት። ምነው እግሬን በሰበረው ኖሮ። ዝናቡ እንዲህ የሚያመርህ ነገር የለም አለ እንጂ አንጓች እንዴ። እኔ ዘመድ አለኝ ብዬ ልጠይቅ መጣሁ እንጂ ይሄ ሁሉ ጣጣ ይመጣል ብዬ መቼ አሰብኩኝ። እሺ ደምልዬ እንዴት ናቸው አሁን? እኔ ልሽሽ ብል እምቢ፣ ሰው መጥቶ ይሽልሽ ብል በእጅ የምትላሉ ነች። ደምለው መቼም ትልቅ ይቅርታ ጠይቃለሁ። ታው እንጂ አያ ምን አጠፋህ አንተ? እኔ ለጨዋታ ያልኩት ነገር እንዲህ የሚያስከፋቸው አልመሰለኝም ነበር። ምንም አይደል ስልህ እሷ ራሷ ጠዋት የምትረሳው ነገር እኮ ነው። ቢሆንም ደምለው ተው ዝናቡ እንዴ፣ ይልቅ ሆን ብለህ ምዋን ብትቀየማት ነው የምቀየምህ። ምን ነው እንዴ ብርድ ላይ ሆናችሁ እኮ። ኧረ ምንም አይደለም። አንጓቼ ነይ ወደ ቤት እንግባይ። አይ ዝናቡ እኮ ሊሰናበትህ እየጠበቀ ነበረ። የት ሊሄድ? ወደ ከተማ መመለስ አለብኝ ደምለው። ምን ነው ዝናቡ በዚህ ድንግዝግዝ እንደው አሰናብተኝ የምትል ዘመድ ባልሆነ ነው አይደል? አይደለም ይኸውልህ እዛ ያላስጫንኩት ማለቅ ያለበት ነገር ስላለ ነው። አይ አልመሰለኝም። አንቺም አንጓች እንደው በቤትሽ ደር ማለት ሲገባሽ ሂድ የምትይውን ይህን ስታረቁኝም አይደለም ደምለው። በቃ ታልህርኩ ብሎ ወጥሮት ይዘኝን የምን ልበለው። በሆነ ሁሉ እንደው ታላዘንክ እሺ በለኝና አደርና ሂድ። በቃ አድረህ ትሄዳለህ ዝናቡ። እሺ ይሁን። እስቲ ደምልዬ እና እንዴት ይሁን የናና ነገር? ወይስ ሀብት በደንብ የሚያሽ ሰው እንፈልግ? ምንም እሷማ እንደው ምን ነው አያልን ጥራልኝና ነው የምትለው። እንደው አያል አረገኝ አያል እግር ታሻለች እንዴ? እኔ አላውቅም ለምን እንደፈለገቻት። ምን በቃ ጥራላቸው። እቤቷ እንድትገባም አንድም ቀን ፈልጋ የማታውቀዋን ሴት ዛሬ ለምን ፈለገቻት ብዬ ግርም ብሎኛል። ያው ሰሞኑን እዛ እየዋሉ መምጣት ጀምሮ የለም እንግዲህ ተኛ ትሻላለች ብለው እንደው ጥራላቸው። ያው እና ለጥራላት ምንም ቅሬታ የለሽ እናቴ? ምን ቅሬታ ይኖረኛል? በርግጥ ከዚህ በፊት እጅግም ሊያቀርቧት ታልፈለጉት ሴት ጋራ ተሰሞኑ ፍቅራቸው ግርም ብሎኛል። እና እንግዲህ እሷ ትሻላለች ታሉ ጥራላቸው። አዎ እንግዲህ ጥራላቸው። እንግዲህ ወደ ቤት እንግባ። ምን ይሄ ብርድ። አንኳቼ ቅርብ ብሏታል። እውነት እንደው ምን አስባ ነው ጥራልኝ የምትለው? ይህን ሙዚቃ ላስነሳ ነበር የመጣሁት። ወይኔ ቆንጆ፣ እንዲህ ቅድም ያስደነሽኝ ድካም እኮ ገና አልለቀቀኝም። እንዴና ይሄ ቆንጆ ሙዚቃ ሊያመጣ ግድ የለም እባክሽ፣ እናስደግመዋለን። ይልቅ ቁጭ በይ። ምን ይምጣልሽ? ኦይ እዛ ያዘዝኩትን ላምጣ። እሺ ታዩና ሌላ ዘዢ። ቁጭ በይ። ቁጭ በይ። ወንበሯን ተያዘ? አትያዘም። ብቻዬን ነው የመጣሁት እንዳትለኝ፣ አንተን የመሰልክ ውብ ልጅ። ብቻዬን ነው የመጣሁት። 2 ቢራ አምጣን።
በጣም ትደንሳለህ። አዎ በነገራችን ላይ ስም አልተዋወቅንም። ቲቲ ይባላለሁ። ዮናስ እናቴ ስሙ ዳንስ ባይጥም አብሬ አልደንስም ነበር። እየፎገርሽ ነው አይደል? እናቴን በውሸት ገድዬ እዚህ አካባቢ ብዙ ጊዜ ትመጣለህ? አይ እኔ ራሴ ብዙ ጊዜ አይቼ አላውቅም። እምልሽ የሆነ ጀማሪ ነገር ነው። አንቺ ብዙ ትመጫለሽ ማለት ነው? ትንሽ ከአንተ ከፍ እላለሁ እኮ። እኔን ሁሉ ላብሳፈስ አንቺ ፊትሽ ራሱ ትንሽ ያለመለወጡ ራሱ ማስረጃ ነው። አዮኒ ጀማሪ ወፍነሻ። አዎ ምን ነው? አይ ምንም። እንኳን ወደ ገነት በሰላም መጣህ ልልህ ነው። አመሰግናለሁ የኔ ቆንጆ። በዚች ሙዚቃ ብንደንስ ደስ ይለኛል። ኡፍ በእናትሽ እንዴ ትንሽ እንረፍ። በዚህ ላይ ደግሞ አብሮሽ ያለውን ጎረምሳ ግልምጫውን እየቻልኩት አይደለም። ኡፍ ተው እባክህ እሱን። ኡፍ እንዴ ወንድም ነገር ነው እንዴ? አይደለም ዮኒ። ወይ ደንስ ወይ አስደንስ። ቅድም እኮ ብታይ አንዴማ ስታስነሺ በፈረጠመ ጨምድዶ እዚህ መጠጥ መደርደሪያ ላይ አስቀመጠኝ ብዬ ነበር እኮ። እኔ እኮ እንደው በዚህ ውብ ዘመን ከመዝናናት ይልቅ በግልምጫና በጡንቻ የምታረገውን ነገር ማስቆም የሚፈልግ ወንድ አቦ እንዴት ያስጠላኛል። እየመጣልሽ ነው። ሂጂ ቆያለሁ ብሎ ነበር እኮ የወጣው። ሊደውል የወጣውን ስልክ ረስቶ ነው የመጣው። አደረገኝ። ከአሁን በኋላ ለዳንስ ብትነሻ አፍንጫሽን ነው የምሰብርሽ እኮ ነው የሚለኝ። ቆይ ምንሽ ነው እንዴ? ዘላለም የሱ መጣውታ ምንድን ነው ብቻሽን ታጉረመርሽ? እሺ በቃ ቢራውን እየጠጣሽ ይሄ ምንድን ነው እሱ? በአንድ እኮ ስሜትሽ ተረባብሽ። እንዲህ አይነት ረባሽ ሲገጥም ምን ታደርጋለህ? እኔ ቆንጆ አንተንም ረበሽኩ አይደል? አይ እንኳን ይገርምሃል፣ ዛሬ በስንት ጊዜ ለዳንስ የተነሳውበት ወቅት መሰለኝ። ከኔ ጋር ባለፈው ያንተን ያህል ባይሆንም አንድ በጣም የሚደንስ ልጅ ነበር። አቤት ዳንሱ! እሺ እሱ ገጠመኝና ልደንስ ተነሳው። እሺ የሆነ ነገር ፈልጎ የልጁን አፍንጫ እንደሰበረው ታውቃለህ? ፖሊስ መጥቶ ግርግር ከመነሳቱ በፊት አመለጠ። ለእኔም ሁለት አሪፍ ጥፊዎች ከደረሱኝ በኋላ ከሰው ጋር ደንሽ አላውቅም። ይቀናብሻል ማለት ነው። እና ምን ይሁንለት እንዴ? ከመጀመሪያው እንደዚህ የቀና ማን በጉልበት ያዘኛለው ማለት ስለ ነፃ በመሆን የፈለግኩትን ሁሉ እንዳደርግ መፍቀድ አለብኝ። የፈለግሽውን ሁሉ? እኔ ከሱ ጋር ተፋጥጬ መጠጣት ሳይሆን መጫወት፣ መደነስ እፈልጋለሁ። ያውም እንዳንተ ዳንስም ጨዋታም ከሚያምርበት ሰው ጋር ሲሆን ብቻ። እኔ እንደሱ ነኝ እንዴ? ይሄን የምጠይቀው ጥያቄ ነው እንዴ? ግን እኮ አትፍረጅበት። ምልሽ ሊቀናብሽ የሚገባው ውበት አለሽ። ምን ታረጋለህ እንዴ? በቃ ማንም ጉልበት ያለው ግን የራሱ የሚያደርገው ውበት ነው ያለው። እንዴት? ስለ ሁለቱ ቃሪያ ጥፊዎች ነግሬ የለ? ለፍቅር ጥያቄው ለሰጣሁት የእምቢታ መልስ 2 ቀን ትምህርት ቤት ጠብቆ ያቀመሰኝ እርግጫ በቂ ነበር። በቃ ያለ ፍላጎትሽ ያልኩ። ቆይስ ግን እንዴ ማን ነው እና ያለ ፍላጎትሽ የሚረግጥሽ? እንዴ ሆኒ ሀገር ያሸነፈ ወጠምሻ መሆኑ ብቻ። በይ እንዴ ምን ሆነሻል አንቺ? ቤተሰብ ጋር ከዛም ሲያልፍ እኮ ፖሊስ ድረስ ልታደርሽ የሚገባ ጉዳይ ነው። ለምን ያለ ፍላጎትሽ? ፋይዳ የለውም እባክህ ሆኒ። ኧረ በይ። እኔ እኮ ቅድም ወደዚህ ስገባ ከምትፈራው ታላቅ ወንድሟ ጋር የተቀመጠች ቆንጆ አድርጌ ነበር ያየው። ወንድሞቼማ ምን ነው ተነፈስ? አንደኛው ደብተሬን ይዞ ወደ ቤት ሄዷል። ለአንደኛው ደግሞ ሊደውልለት ነው ሄደ።
ምን ሊለው ይደውልለትና ለቤተሰቦቼ ጓደኛዋ ጋር ያደረችው ብሎ እንዲዋሽና እሱ ሊያሳግድ ምን ይሄን ያህል የተዘባነነ ጎረምሳ ነው። በቃ አሁን አትረብሽ። እሺ ከኔ ጋር ተነሽና ተዝናኝ። በቃሽ How you can stand it though when the parents get mad, you don't say hey boy, come right around. ዳንስ የሰው ችግር መስዋዕት ሀሳቢነት ምንም አይደለም ማለት አመሰግን ታንኪ በጣም ከዚህ ወንድነት ጋር ይሄ ሁሉ መልካም ባህሪ ሲገኝ በጣም አሪፍ ነው። ቆንጆ ሰላም ካደርኩኝ ነገ ወይም ሰሞኑን እንገናኛለን። እሺ ስልክ ከሰጠኝ እደውልልሃለሁ። እንዴ አሁን ለምን አንገናኝ? ያ ከዚህ እኮ አብረን መውጣት እንችላለን። እውነቴን ነው የምልሽ። ማትፈልጊው ወጠምሻ ከሆነ ሳይመለስ እንሂድ። ይሄኔ መውጣቱን እፈልጋለሁ ግን ምን ስለ የኔስ እሺ አንተ ላይ አደጋ ሊደርስብህ አልፈልግም። እሱን ተይው እንጂ ይልቅ ነገ የሚደርስብህ ችግር ከሌለ ከዚህ ነጥብ ይሄኔ እኮ ስለ ነገ ማሰብ አልፈልግም። በቃ አዳንት ነገ ገደል ይግባ። ዛሬ ጥሩ ጊዜ ካሳለፍክ ለነገ ተነሽ ቤት ነው የምትሄደው እና በዚህ በጎን በዚህ ጋር እሱ ጋር ደስ ይላል። አሮጌውን በር ተመልከት። ወይኔ ጉዴ! ምን ስልክ ባሮ ደውሎ መምጣቱ ነው መሰለኝ። እንዴ ወይ ወደ ዋናው በር! ወይኔ ጌታዬ! ይኸውልሽ ወደ ዋናው በዋናው በር ጋር ነኝ። ወደኛ ፍጦ እያየ ነው ይሆን? ይኸውልሽ ተከተኝ፣ ዝም ብለሽ ተከተኝ። ወይኔ ዛሬ ምንድነው እንዲህ የሚያስፈራሽው? ባለ እንዲህ ለጠብ እየተዘጋጀ መሆኑን እያየው እሱ የታጠቀውን አይነት ሱሪ እኔ ያልታጠቅኩ መሰለሽ? አረ በወለዱ መኩሪያ በዚያ ቋርጠን እንሂድ። ግድ የለም እኛ ነገር እናብርድ። አሁን ነገር እያሞኩ አይደለም። ስሞትልሽ በለኝ አልልሽም። ይልቅ ዝም ብለሽ ተከተኝ። ወይኔ ኧረ ተው በና እውነቱ ባለም እንዲህ የሚያደርግ ሌላ ምክንያት የለውም። የምን ምክንያት? እያየሽው ለምን እየተዘጋጀ እንደሆነ። ታዲያ እንዴ ከኔ ጋር ሲያይሽ አራስ ነብር ሆኖ ሊከመርብኝ መዘጋጀቱን አንቺ ያየው ፊት ማለት ነው። ምን ልበል እንግዲያ መኩሪያ ሙት ብዬ ከሆነ ተከተይ። በአባት መኩሪያ እሺ በለኝ። አባቴ ታጋሽ እንደሆነ እንጂ እንድፈራ አላስተማረኝም። ስለዚህ ለሚመጣ ሁሉ አላንገራግርም። ተከተይ። ሁላህን እንዲህ እየዘወዝክ ተከተኝ ትላለህ እንዴ? እና ብብት የስለወሽቀው ኖሯል ነው ያልኩ ነኝ። ካህን ነው ጃል እኛን ነው ዛሬ አንጎን የሰው ዘር አለ። ምን ይታወቃል እንዴ? ሰው እንዳለ ብዬ ነው አሰቆም መሆኑን ከየት ናችሁ? እሷ ተትምህርትን የተርሻ ምን ነው አየኔ ነገር እያወቅ ጠየቅኳችሁ። ማለፊያ ገበሬ መሆንን አገር እያወራው መጠየቅ የሚገርም ነው። መጠርጠሩስ? አዎ ቁምጣህም ትመሰክራለች። ምን ብላ? ስደክም ስቆሽሽ ነው ያልኩት ብላ ነው። ያንተይቱስ? የኔቱ ምን ትላለች? አምሮብኝ ጭቃይንካይ ስል ነው ያልኩት የምትል ተወኩራል ይሄድ። እንዴት ነው ታዲያ ጥሩ ጠምደዋልክ? አዎ የደህና ሳይንስ ስታየው ቆጭ ብሎ የሚውል ጉልበትን ፈታ ይልላል። አረ ከዚህ ይታያል። እንዲያው አርሳር ሰለቀው የለ እንዴ? ምን ይደረግ የጥሩ ገበሬ ልጅ እንግዲህ ከዘር ነው። አዎ እሱስ ከዘር ነው። ይሄን ድንግል መሬት እንዳው አንገትህን ደፍተህ መንግለ ጥለኸው የለ? እንሂድ እባክህን። ትምህርት ቢል ፈይር ታዲያ እንዲህ ቆፍጣና ገበሬ ትሆን። አዎ
አባቴም እንዲሁ ነበሩ አልከኝ። አዎ ንጡፍ ቁምጣውን ይዞ ከሚመጣ ልጅ ቤት አይገባ የሚል ነበር ማለት ያመለዋል። የአንቺስ አባት አቶ እርገቴ ምን ይላሉ ባለም? ኧረ ይላሉ ባለም ረስተሽ ይሆናል እንጂ የሚያውደለድል ምራት ተሚሰጠኝ ቢቀር ይሻላል ይላሉ ሲባል ሰምቻለሁ። በልጫኝ ያለው ደህና አርፍድ። ምን ይሄ መንገድ ላይ ምራቀን? ይሄ የወንድ ስራ አይደለም። መኩሪያ እባክህን። የወንዴቱ ነው እባክህ። ሄዳያ ወንድ የሚውልበት ወርደህ እንተ ታስተምረኛል። መኩሪያ እባክህን እንሂድ። እድሉን የሰጠህ ዕለት አይቀርም። ይሄ ይሁን ወንዱ መኩሪያ ኧረ ሰው ያለውን ኧረ መኩሪያ ተውት። ምስኪኑ ባለም ጉዷ። አባቷ ይህን ሲሰሙ ምን ይላል? ገና ለመጀመሪያ ጊዜ ቢያመሽ ዮናስስ የገጠመው ችግር ቀላል አልነበረም። ቲቲን የሚከታተለው ሰው ከደረሰባቸው ግን ችግር ሳይፈጠር አይቀርም። ግን ይደርስባቸው ይሆን? ካሳዬ ገበየው፣ ሶፊያ መሐመድ፣ አስቴር በዳኔ፣ ዳንኤል ሙሉነህ፣ ትዕግስት ዓለሙ፣ ነቢዩ ባዬ፣ ፍቃዱ አናጋው፣ አበባ አስመላሽና ዳዊት አማረ ነበሩ ድራማውን የተጫወቱት። አዘጋጁ ዳንኤል አያሌው ነው።